የተከበራችሁ ውድ አድማጮቻችን እንዴት ቆያችሁ? በሐሳብ አሳፋሪው መናኸሪያ 99.1 የሬዲዮ ጣቢያ ዘወትር ቅዳሜ የሚተላለፈው የማረፊያ እንግዳ ፕሮግራማችን ላይ እንገኛለን። በማረፊያ እንግዳ ድግሳችን ብዙ ሰርተውና ብዙ አበርክተው ለሌሎች የሚተርፍ ልምድና ሐሳብ ያላቸውን እንቁ እንግዶች ጋብዘን ሙያቸውንና የግል ህይወት ተሞክሯቸውን እንዲያካፍሉን እናደርጋለን። እነሆ ዛሬም ሳምንቱን ጠብቀን ተገናኘን። የዛሬ እንግዳችን ደግሞ የስነ ልቦና አማካሪ፣ ሳይካትሪስት፣ የሜዲቴሽን አስተማሪ፣ ቴራፒስት፣ የአርምሞ ማዕከል መስራችና ዋና ስራ አስኪያጅ፣ የአርምሞ ፖድካስት አዘጋጅና ተወዳጅነት ያገኘውን አርምሞ መጽሐፍን ጨምሮ የ5 መጽሐፍ ደራሲም ነው። ይህ የዛሬ እንግዳችን ዶክተር ኤልያስ ገብረአእምሮ ነው። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኑ። ዶክተር መልካም ፍቃድ ሆኖ እኛ ጋር ቆይታ ልታደርግ ጊዜን ስለሰጠን እጅግ በጣም እናመሰግናለን። እኔም አመሰግናለሁ። ያው እንዳንተ ትንሽ የሚያስገመግም ጋዜጠኛ ድምጽ ባይኖርኝም ቆይታ እንደሚኖረን ተስፋ እናደርጋለን። ስምህ ዶክተር ኤልያስ ገብረአእምሮ ነው። ስሜንም ስጠራ እስከ አያቴ መጥራት ደስ ይለኛል። ምክንያቱም አእምሮ የሚባለውን ነገርም እወደዋለሁ ብለሃልና ያው ቆይታችንም እንግዲህ በአእምሮ የተደገፈ ነው። ስለዚህ አእምሮ የሚወደድ ነገር እንደሆነ እንዲገባን እስኪ ምን ማለት እንደሆነ ንገረን። አእምሮ ትልቁ የእግዚአብሔር ስጦታ ነው። በተለይ ለሰው ልጅ ከእንስሳት ለይቶ የሰጠው ሰውን ከእንስሳ ብቻ ሳይሆን ሰውን ከሰው የሚለይ ደረጃን፣ ከፍታን፣ ክብርን የሚለይ ጉዳይ ነው አእምሮ ላይ መልካም ዘር የዘራ ሰው ሌላው ነገር ላይ ፊዚካሊም አካላዊ ነገር ላይ ካደረገ ሰው በላይ ትልቅ ዋጋ ያለው ትርፍ የሚያገኝበት ነገር ነው አእምሮ ከአንጎል የሚባል ራስ ቅላችን ውስጥ የሚገኝ ጭንቅላታችን ወይም ቅንጭላታችን፣ ጭንቅላት ያው ጭን ሲሆን ከታች ነው። ቅንጭላታችን ቅን እንዲሆን የሚጠበቅ ቅንጭላት ነው የሚባለው። ከላይ ጭንቅላት አይደለም። ጭንቅላት የእንስሳት ነው። ብዙ ቅንጭላት ሲሆን ያው ቅንነት ያለው የሰው ልጅን የሚወክል ነው፣ ራስ ቅል ነውና እዛ ውስጥ የሚገኘው አንጎል ውስጥ የሚሰራ የኤሌክትሪክ እና ማግኔቲክ ኢነርጂ ኃይል የሆነ ትልቅ ቋት ነው ማለት ነው አእምሮ በአማርኛ። እንግዲህ የሚገርም ተፈጥሮ እኮ ነው። በጣም ትልቁ የእግዚአብሔር ጥበብ ማሳያ ነው። በነፃ ስለሰጠን አንዳንዴ ያው አይገባንም እንጂ ዋጋው በጣም ትልቅ የእግዚአብሔር ረቂቅ ሚስጥር፣ እሱንም የመስራት ችሎታ ያሳየበት ከምንም ከሌሎች ሰውነት አካላችን በላይ የአንጎልና ከዛም ደግሞ የኃይሉ የአእምሮ ፓርት ረቂቅ ነገር ነው ማለት ነው። በእናንተ የሙያ ዘርፍ ልጅነት ለማንነት ትልቅ ሚና እንዳለው ይነገራል። እስኪ እንዲያው ኤልያስ ገብረአእምሮ ልጅነቱ ምን ይመስላል የሚለውን ከስነ ልቦናው ጋር አያይዘን። እኔ ለትንሽ የተረፉት ትውልዶች አካል ነኝ። ለትንሽ የተረፉት ምልህ ከስልክ እኛ ልክ ቲኔጀር ሆነን ነው ስልክ መምጣት የጀመረውና ትክክለኛ ልጅነት ነበረኝ። ትክክለኛ ማለት በደንብ ሮጠን ተጫውተን ቦርቀን ያደግን ልጆች ነን። ጭቃ አብኩተን ብዩ ተጫውተን አባሮች ተጫውተን በደንብ እኔ ልጅነቴ ዌስት ሆኗል ብዬ አላስብም። በደንብ ጥሩ ልጅነት ነበረኝ ብዬ አስባለሁ። አሁን ማያቸው ነገሮች ስላሉ አሁን ላይ ያለ ልጅ ጎረቤቱን ማያውቅ፣ ልጆች አብሮ መጫወት እንኳን የሚከብደው፣ ከግቢ ማይወጣ ተዘግቶበት ስክሪን ላይ የሚውል ልጅ ነው አብዛኛው ልጅ እና ያ ልጅነት አይደለም ለኔ። ሞሮለስ ሮቦትነት ነው። ልጅ መውጣት አለበት፣ ኤክስፕሎር ማድረግ አለበት፣ መቆሸሽ አለበት፣ መውደቅ አለበት፣ መነሳት አለበት፣ መፍጠር አለበት፣ የሆነ ነገር መስራት አለበት። እኛ ድሮ መኪና ሰርተናል፣ ምንድነው በጫማ ቀለም መኪና ሰርተናል፣ ሽጉጥ ሰርተናል በኮባ። በቃ ኤክስፕሎር አድርገህ ነው የምትኖረው። ላይክ አእምሮህም ያንን ነው የሚፈልገው። የሰው ልጅ ስክሪን ፊት ቁጭ እንዲል አይደለም የተፈጠረው። እግዚአብሔር ሲፈጥረው ኤክስፕሎር ወጥቶ ዞሮ አይቶ መርምሮ እንዲያድግ ነውና ልጅነቴን ወደዋለሁ። ከዛ ውጪ ለሁሉም ነገር ኤክስፖዠር የነበረው አይነት ልጅ ነኝ። ለሁሉም ነገር ምልህ ከእውቀትም አንፃር፣ ከመጽሐፎችም አንፃር፣ ከመንፈሳዊ ህይወትም አንፃር፣ ከአራድነትም አንፃር። የት አካባቢ ነበር የተወለድከው? እኔ ፒያሳ በከሊፋ ወደ ላይ ወደ አዲሱ ሚካኤል ሜጃ አካባቢ ነው የተወለድኩት። ኦፍ ኮርስ ስካይ ስኩል ነው እዛ። ከዛ ደግሞ ቤተል ሙቭ አድርገናል። ወደ ቤተል ሄዳችሁ? ቤተል ዓለም ባንክ። ስካይ ስኩል ረጅም ጊዜ እኮ ነው።
ኦልሞስት በቃ በጣም ወደው ልጅነቴ እዛ ነው ያለፈው። በጣም ብዙ ልጆች ያሉበት ቦታ ነው፣ ፍቅር ያለበት ቦታ ነው። ጨው በረንዳ በጣም ደስ የሚል እስካሁንም ያልተቀየረ ነው። አዲስ አበባዊ ነገር ያለበት ቦታ ነው። አብዛኛው አዲስ አበባ ሰፈር ስትሄድ የድሮ አዲስ አበባ የለችም ማለት ኦፍ ኮርስ ከሚያምር ቢልዲንጉ ባሻገር ሰዋዊ ውበት አለ። ሰዋዊ ውበት ማለት ፍቅር፣ መተዛዘን፣ ህብረት፣ ሰው መሽተት የሚባለው ነገር አሁን በሁሉም ሃይማኖት ለምሳሌ ጎረቤትን እንደ ራስ ውደድ ይላል። ክርስትናም ሙስሊም ካየ ጎረቤት ሀቅ ይባላል። አሁን ብዙ አዲስ አበባ ሰፈር ጎረቤቱ ማን እንደሆነ አያውቅም፣ እንኳን ሊያዝንለትና ሊተጋገዝ ማለት ነው። ሳታውቀው አታግዘው፣ ሲቸግረው እንኳን ይፈራል ወጥቶ መጥራት መጠየቅ። ያ ነገር እውነተኛ ህይወት የነበረበት ቦታ ነው ብዬ አስባለሁ። ከዛ ውጭ ለጥበብ ቅርብ ቦታ ነው። ብዙ ሙዚቀኞች የወጡበት፣ ገጣሚዎች የወጡበት፣ ሙድም አርትም ቀልድም እዛ የሚፈጠርበት ቦታ ነው። ሴም ቲንግ ፖለቲካል ሙቭመንት የሚፈጠርበት ቦታ ነው እና ያ ነገር የጠቀመኝ ነገር አለ ለማንነት። ኦፍኮርስ ፐርፌክት ነው ያልኩ ሳይሆን ግን ያ በዛ ህይወት ውስጥ ማለፍ አሁን ላይ ሁሉንም የማየት እድል አሁን እኔ ለሁሉም ሃይማኖት ቅርብ ነኝ፣ በቃ አውቀዋለሁ። ከዛ በኋላ በማንበብ በትምህርት በቲዮሎጂ በኮምፓራቲቭ ሪሊጅን ባሳድገውም የኖርኩበት ነው። ለኔ ሩቅ አይደለም። ምናልባት ሂንዱይዝም ነው ሩቅ የሚሆነው፣ ሂንዱይዝም የለም እኛ አካባቢ። ግን ከዛ ውጭ ያሉ ነገሮች በሙሉ በቤተሰብ ውስጥም በጎረቤት ውስጥ የምናውቀው ህይወት ነው እና የትንሿ ድሬ ወሎ ጅማ እንደማለት ይመስለኛል። ጨው በረንዳ እዛ አካባቢ የምታየው ህብረት ኦልሞስት ኢትዮጵያ ሁሉም ጋር እንደዛ ነው። ኦፍኮርስ ግን ታቦት መሸኘት ድረስ የሚሄድ ማንነት ያለው ሙስሊም ያለበት ኤሪያ ነው እና በዛ ነው ያደግኩት ማለት ነው። እንግዲህ በጣም ደስ ይላል። ብቸኛ ልጅ ነኝ አክቹአሊ። ለቤተሰቦች ብቸኛ ልጅ? እናቴ ብቸኛ ልጅ ነኝ። በአባቴ በኩል አሉ ሌሎች። አሁን ለሳደግ ብቸኛ ልጅ ነኝ። አንድ ለእናቱ አንድ ለእናቱ ይለጠላል። የሚገርም ልጅነትህን ግን ስታስበው ማለት በጣም ከማህበረሰቡ ወጣ ያለ ባህሪ የሆነ ቦታ ላይ ትኩረት የምታደርግበት ነገር እንደው አለ የምታስታውሰው ነገር? እውቀትን ወዳለው ብዬ አስባለሁ። ማለት የሆነ ሰዓት ኢቭን ስሜ ጋሊሊዮ ነበርና ጋሊሊዮ ሰፈር ልጆች ጋሊሊዮ ይሉኛል። ትምህርት ቤት ላይ መልሼ መሰለኝ ጋሊሊዮ ምናምን ጥያቄ ላይ ጎበዝ ተማሪ ነበርኩ። አክቹአሊ አንደኛ ሁለተኛ ነው የምወጣው፣ አብዛኛውን አንደኛ ነው የምወጣው የነበረው። ክላስ ብዙ አልወድም መግባት፣ ግን እጄ ተፈተን ያው ደፍናለሁና ማን ነው ኤልያስ ይባላል አንደኛ ሲባል እና አሁን ብራዘር የግል ትምህርት ቤት ነው የተማረው። እኔ ግን የግል መግባት አልፈልግም ነበር፣ ነፃነት ለማጣት። የመንግስት ያው ብትቀጣም አንዳንዴ ይታለፋል እና ብዙ ቀን እቀር ነበር። ግን ቤቶኜ ማንበብ ስለምወድ ነው፣ ትምህርቱን መጥላት ሳይሆን ቤቶኜ አነባለሁ። ዲፕ ዊዝደሞችን ገና በልጅነት አይ ነበር ብዬ አስባለሁ። ፊሎሶፊን በተለይ ሳይኮሎጂን፣ መንፈሳዊነትን ገና በልጅነት ኤክስፖዠር ነበረኝ። በአካባቢ እንደዚህ አይነት ነገር እንትን የሚሉ ሰዎች ነበሩ ወይስ? ማዘር በጣም አንባቢ ነበረች፣ ጸሐፊም ነበረች። አረባከ ነፍሷን ይማርና ትጽፍ ነበረ። ያሳተሙት ነገር አለ እንትን ላይ መጽሔቶች ላይ የሚወጡ ግጥሞች ነበሯት። በመጽሐፍ ደረጃ አንድ ጨርሳ ነው ሳይታተም ነው ጋሻ ያለመለኮት አሁን አርቶት እንትን ያሉት የነበረው። ከዛ ውጭ ግን ግጥሞች ትጽፍ ነበር። ፖለቲካሊም ላይ አክቲቭ ነበረች። ያው ኢትዮጵያዊነትን በጣም የምትወድ ነች። ስሟን ብታነሳት ደስ ይለኛል። ቀመሪያ ትባላለች። ቀመሪያ ጨረቃ ማለት ነው። በአረብኛ ነው? በምን ጨረቃ? አረብኛ። በዛ ሳይድ አሁን ኢቭን ብዙ አይነት እንትን አለ። ኦፍ ኮርስ በሷ በአያቷ በኩል ሙስሊሞች አሉ። በአያቷ ሳይሆን ለኔ አያት ለሷ አባት ማለት ነው። ሴም ታይም ደግሞ ፕሮቴስታንቶች ነበሩ። እሷ ሊበራል ነች፣ ብዙም ሪሊጂየስ አይደለችም። የዛኔ ሌኒኒስት ኮሚኒስት ምናምን በጣም ትልልቅ መጽሐፎች የምታነብ ሶሻሊዝም አቀንቃኝ የነበረች ነች። በዛም ነው አህያፓ ላይ አክቲቭ የነበረችው። በጣም ሊደርሺፕ ሌቭል ላይ የነበረች ነች። ያፓ ቦዝ ሳይድ ቢኖረው ግን ያው ሀገር ፍቅር ነው አብዛኛው የጀመረው እና ያን አይነት ሙቭመንት ነበረው። በፋዘር ሳይድ ደግሞ ስትሮንግ ኦርቶዶክሶች ናቸው። ያው ፍቅር ነው ያጋባቸው ማለት ነው። ይሄ እናንተ ሰርቷል። አንቺም በሃይማኖትሽ እኔም በሃይማኖቴ ዛንኮ ባይዛ አሁን በጣም ሲሪየስ እየሆነ የመጣው እንጂ ሰው አሁን ድሮ ፍቅር ነበር የሚበልጠው። አሁን ማንነት መብለጥ ጀመረ እንጂ ድሮ በፍቅር ነው የሚታመን የነበረው። ፋዘር ደግሞ በጣም ለውቀት በተለይ ለትምህርት ቦታ የሚሰጥ ሰው ነው። አይ ቲንክ ፋዘር ባይኖር ሳይካትሪስት መሆን እድሌ ሎ ነው። ደራሲ ብቻ ነበር መሆነው።
ትምህርት ላይ ያለውን ሳይድ ፋዘር በጣም ይክራይ ነበር። መጽሐፎችም ይገዛል፣ ጋጅ ነገሮች ምናምን ብቻ ትምህርት ላይ በደንብ ሲሪየስ እንድንሆን አድርጎናል። ያው አምሮ የሚለውን ስም ከትምህርት ጋር የተያያዘ ስለሆነ የአያቴ ስም ማለት ነው። ያው ትምህርት ይወዳሉ አያቴም፣ ለዛ ነው በሁለቱም በኩል ያለው አሁን ደራሲም ያስና አምሮ ባለሙያም። ያው ነፍሴ ደግሞ በራሷ መንፈሳዊ ነች ብዬ አስባለሁ። ከልጅነት ጀምሮ ፈጣሪን የምትጠይቅ ነች፣ የምትፈልግ ነች። ቤትም ቦታ ላይ ፈጣሪ ለመፈለግ ማትፈራ ነፍስ ነው ያለችኝ። ነፍሴ ከቤተሰብ አይደለም ብዬ አስባለሁ፣ ከዛ ውጪ ነች ነፍሴ። አይሁን አርምሞ እንግዲህ ዋና የምንጨዋወትበት ጉዳይ ነው። ግን ከዛ በፊት ኢትዮጵያን ጨምሮ ሌሎች በእንግሊዘኛም በአማርኛም መጽሐፎች አሉ፣ 5 መጽሐፎች እና እንደው ይዘታቸውን እንደው አንስተህልኝ ብታልፍ። እኔ የማንበብ እድሉ አላጋጠመኝም፣ አርምሞን ነው ያነበብኩት እና እንደው ምን አይነት ይዘት እንዳላቸው እነሱን ነገር ብታነሳልኝ። ኦኬ ኢትዮጵያዊነት እንዳልኩ አንዱ የኔ ትልቁ ማንነት ነው። ያው በማንነት ደረጃ በአይደንቲቲ ደረጃ ምንድነው ብትለኝ መጀመሪያ ኢትዮጵያዊ ነው ማለት ሞደው ነው። ለምን ወደድኩት? ምናልባት የቤተሰብ ኢንፍሉዌንስ ሊሆን ይችላል፣ ነፍሴም ኢትዮጵያዊ ስለሆነች ሊሆን ይችላል። ስነ ጽሁፍ ላይ ማያቸውም ነገሮች ጸጋዬ ገብረመድህን ተጽዕኖ ሊሆን ይችላል። ራሱም ደግሞ እውነት ስለሆነም ሊሆን ይችላል። ኢትዮጵያዊነት በራሱ ትልቅ ነገር ስለሆነ ማለት ነው። እንኳን እኔ ሌሎችን የሚስብ ነው ከኢትዮጵያ ያልተወለደውንም ማለት ነው። እና ኢትዮጵያን እንግዲህ እንደ አንድ ኢትዮጵያዊ የነበረብንን ሀሳብ ጭንቀት በእኛ እድሜ እንኳን ምን ያህል የፖለቲካል እንደ ሁላችንም የራሳችን ጭንቀት ነበር ማለት አሁንም ብዙ የሚያስጨንቀን ነገር አለ። አሁን ለፈጣሪ ሰጠን ትተነዋል። እኔ አሁን የኢትዮጵያዊነት ነገር እንደ ድሮ አያሳስበኝም። ያው ከሞላ ጎደል የራሴን አስተዋጽኦ አድርጌያለሁ ብዬ አስባለሁ። ለኢትዮጵያ መጽሐፍን ስጽፍ ኦልሞስት ከ4 ዓመት በአካባቢ የፈጀ መጽሐፍ ነው። ኢትዮጵያን ታሪክ በሙሉ ከድሮ ፕሪስትሪ ቢፎር ክርስቲያኒቲ ጀምሮ ያለውን ማጥናት ነበረብን። ተክለ ጻድቅ መኩሪያ፣ እነ ሩሴላ ጁንጂ፣ እነ ሎሶ ጸጋዬ፣ እነ ተስፋ ስላሴ እና አሁን የቅርቦቹ እነ ፕሮፌሰር ፍቅሬ አክቲቭሊ ከኢትዮጵያ ላይ አብረውኝ የሰሩ ናቸው። ያንን ሁሉ አይተን ኢትዮጵያዊነትን አካታች በሆነ ማንነት ነው ኢትዮጵያ መጽሐፍን ያነበቡ ሰዎች ያውቁታል። ያው በሁሉም መንገድ ቢሄድ አንድ ሰው ጥሩ አማራ ከሆነ ኢትዮጵያዊነትን እንደሚወድ፣ ጥሩ ኦርቶዶክስ ከሆነ ኢትዮጵያዊነትን መጥራት እንደማይችል፣ ጥሩ ሙስሊም ከሆነ ቁርአን ውስጥ ያለውን ቦታ ኢትዮጵያዊነት፣ አንድ ኦሮሞ ጥሩ ኦሮሞ ከሆነ ገዳ ስርዓት ውስጥ ያለውን ኢትዮጵያዊነት ኮንሰፕት ያን ሁሉ የሚዳስስ ነው። የትኛውም ብሔር ውስጥ ቢሆን የትኛውም ሃይማኖት ውስጥ ቢሆን ኢትዮጵያዊነትን መጥላት እንደማይችል። ልብ ወለድ ነው፣ ታሪካዊ ልብ ወለድ ነው። ታሪካዊ ልብ ወለድ ነው እና ያው እኔ አርምሞም እንደዛ ነው። አርምሞም ካየው ጥናታዊ ልብ ወለድ ነው። ሙሉ ድርቅ ያለ ጽሁፍ አልወድም እኔ። ልብ ወለድ ሲሆን ማቅረቢያ መንገድ ፈጣሪ ውበት ይወዳልና እኛም ውበትን ማድረግ አለብን ብዬ አስባለሁ። ድርቅ ሲል ትንሽ ይከብዳል። ኢትዮጵያ እንግዲህ በጣም ከአርምሞ በላይ ያለፋኝ መጽሐፍ ነው። ምክንያቱም ታሪካዊም ድርሳን ነው። በነገራችን ላይ 3-4 ሪሰርቾች ተሰርተዋል በማስተርስ ዲግሪ ላይ በኢትዮጵያ ዙሪያ ማለት ነው። በኢትዮጵያ ላይ አርምሞ ላይ 2 የጥናታዊ ጽሁፎች ተሰርተዋል። ኢትዮጵያ ላይ ግን እኔ ማውቃቸው ነው 4 እንግዲህ መጥተው ያናገሩኝ ነው። ከዛም በላይ ሊሆን ይችላል። 2 ሊትሬቸር ላይ 2 ታሪክ ላይ ተሰርተውበታል። ማስተርስ እና 1 ፒኤችዲ ማለት ነው። ታሪካዊ መጽሐፍም ነው። በጣም ብዙ ነገር ማጣቀስ ነበረብኝ። ብዙ መጽሐፍትን እዚህ ብቻ ሳይሆን የኢትዮጵያን ሂስትሪ ከኢንዲያን ፐርስፔክቲቭ፣ ከቻይና ፐርስፔክቲቭ፣ ከባይብል ፐርስፔክቲቭ፣ ከቁርአን ፐርስፔክቲቭ፣ ከብዙ አረቦች ከሚነግሩን ከግሪክ ፐርስፔክቲቭ ሁሉ ነው የሚያሳየው። ያ ሰፋ ያለ እይታ ስለነበረው ያው ታሪካዊ ነገር ደግሞ ጥናት ይፈልጋል። ያው ሌላውንም ላለማሳሳት በዛ አይን ነበር የተሰራው። በሳይዝም ካየው የሚተልቀው የኢትዮጵያ ነው። 300 ምናምን ፔጅ ነው፣ 360 መሰለኝ ባልሳሳት። በሳይዝም ይተልቃል። ሌላው ኮሜንት የመጀመሪያ መጽሐፌ ነች። መጽሔቶች ላይ መጽፋቸው የነበሩ ጽሁፎች ፍትህ መጽሔት ላይ ሳልጀምር በፊት ሌሎች መጽሔቶች ላይ ጽፍ ነበረ። እዛ ላይ የነበሩ ጽሁፎች ዳና የሚባል መጽሔት ነበረ። ከዛ የፌስቡክ ጽሁፎች ፌስቡክ ሳላቆም በፊት እነሱ የመጀመሪያ መጽሐፍ ነች። እንደ ህትመትም ምን ማለት እንደሆነ ለማየት ወጎችና ግጥሞች የታተመበት ነው። ሌላው የፐርሲት ኦፍ ዩኒቲ ኢን ታይም ኦፍ ሰፓሬሽን ግሎባል
በዛ ልክ ኢንፍሉዌንስ ባያደርግም ግሎባል ማርኬት ውስጥ ለመግባት ያደረኩት ነው። ኦፍ ኮርስ ብዙ ሳይቲንጎች አሉት። ሳይቲንጎች ማለት የሌሎች መጽሐፎች ላይ ከዛ ሪፈረንስ የወሰዱ ሰዎች አሉ። ማን ኦፍ ሃርት የሚል መጽሐፍ ላይ ወስዷል ከኔ ኮቶችን የውጭ ደራሲዎች ማለት ነው። ሶ ግን እዛ ባለመሆኑ ሞርናው ኢትዮጵያ መኖርን ስለመረጥኩኝ ማርኬቲንጉ ላይ ምናምን ዛውኝ መስራት ነበረብኝ። መጽሐፉ ሲታተም ተነባቢ ቢሆንም አሁንም ገና የሚሰራበት ነው። ሌላው እንግዲህ አንድ ሀገር የግጥም እና የወግ መድብል ነው። ኮሜንት ተቀሽሮ ወይም ተሻሽሎ ማለት ነው። ኮሜንት የመጀመሪያ መጽሐፌ ነው። አንድ ሀገር ደግሞ ከፍ ብሎ የመጣ ነው። እሱ ላይ ሙሉ የኔ ግጥሞች ናቸው። እዛ ላይ ወጎችም ሞር ይልብ ወለድም ያለው እዛ ላይ ይመስለኛል። ይልብ ወለድ የጻፍኩት አንድ ሀገር ላይ ነው። የአንድነት ላይ የሚያተኩር ነው። ግን ብዙ ኮንሰፕቶች የፍቅር፣ የናፍቆት፣ የመንፈሳዊነት እንደ መጣጥፍ ነገር መጣጥፎች አሉት። ግጥሞቹም ብዙ ሀሳብ የሚነኩ ነገሮች ናቸው። እሱም አንድ ሀገር ቢያተኩር አይ ቲንክ እነዚህ ናቸው መጽሐፎቹ። አርምሞ ጋር እንግዲህ ወደ 5 መጽሐፍ ማለት ነው። እንግዲህ ዶክተር በመሃል እንደ ባለሙያ እንደ ግለሰብ በዚህ ጉዳይ ምን አይነት እይታ አለው ብዬ ማስበውም ጥያቄ መጠይቃለሁና ይቻላል። ህልም ላንተ ምንድነው? በህይወትህ ውስጥስ በጣም የሚያስደንቅ ያንተም ይሁን የሌላ ሰው ህልም ካለ? ህልም ያው ምንጩ ይለያያል። የህልም አይነቶች አሉ። ከእግዚአብሔር የሚመጣ ህልም አለ፣ ከሳጥናኤል የሚመጣ ህልም አለ፣ ከሰይጣን ማለት ከሰይጣን የሚመጣ አለ፣ ከራስህ ደግሞ ከምኞት የሚመጣ ህልም አለ፣ ከአእምሮ ከሐሳብ የሚወለድ ከጋርዮሽ ፍላጎት የሚወለድ ህልም አለ። የኮሌክቲቭ ኮንሽስነስ ምንለው እንግዲህ ብዙ ከገባ ትንሽ ዝግብ ነው። ከትራውማ የሚወለድ ህልም አለ እንደ ቅዠት። ብዙ ሶርስ አለው። እንግዲህ እኔ እውነተኛ ህልም የምለው ከእግዚአብሔር ወይም ከመንፈስ ቅዱስ ከሆነ መንፈስ የሚመጣ የህልም አይነት አለ። እሱን ግን ራይ በሚለው ይወክለዋል ወይስ? ራይ ኦፍ ኮርስ ራይም ነው። ራይ ግን ሳተኛም ልታየው ትችላለህ። ሳተኛም በሰመመን ስቴት ውስጥ ትራንስ ስቴት ይባላል። እሱ ስቴት ውስጥ ሆኖ ህልም የሚያዩ ሰዎች ብዙም እንቅልፍ ነው ህልም ስንል ማለት ነው። ተኝተህ የምታየው ምናብ ነው ማለት ነው። ሞር ኦር ለስ ዌቭህም ይቀየራል። ብሬንህ ኮንሽስ ስቴቱን ያጣ ወይም ንቃቱን ያጣበት ላይ የምታየው ነው። ኮንሽስ ስቴቱን አጣ ማለት ነፍስህ ወይም እውነተኛ አንተነትህ ከአንተ ጋር ለማውራት የምትሞክርበት መንገድ ነው ህልም። እውነተኛ አንተነትህ ከዚህ ከውሸተኛ አንተነትህ ብለን እናስብ፣ ወይም ከነጸብራቃዊ አንተነትህ። ይሄ ነጸብራቃዊ አንተነትህ ማለት የሚታየው ማለት ነው። የምትኖረው እንዲህ ነኝ ብለህ የምታስበው እሱ ነጸብራቃዊ ነው፣ እውነተኛው አይደለም። ሰልፍ አዌርነስ የሚያስፈልገው ለዚህ ነው። እውነተኛው ነኝ ብለህ የምታስበው ከሆንከው ጋር የሚነጋገር ይችላል ወይም መሆን ካለብህ ጋር ፖቴንሻል አለው። ፖቴንሻል የነፍስ ፖቴንሻል አንድ አርምሞም ላይ የምንሰራው እውነተኛ እምቅ ኃይልን እምቅ ትልምን በነፍስ ይዘ የመጣችውን አላማዋን ማውጣት። አብዛኛው የውሸት ፌክ ነው የሚኖረው፣ ማስክ ነው የሚኖረው። እሱን ለማድረግ ነፍስ የምታወራበት መንገድ ነው አንዱ ህልም። ስለዚህ ህልም ትልቁ የኮሚኒኬሽን ግንኙነት መስመር ነው ከሃየር ከከፍ ካለው ማንነትህም ከፍ ካለው ፈጣሪህም ማለት ነው። ህልምን ቀላል አድርገህ ማየት የለብህም። ህልሞች በሙሉ ሄራልድ መልእክቶች ናቸው። አሁን ነብያት ህልም ሲያዩ ራእይ ነው በቃ ማለት ህልም እንዳሁን ነብይ ህልም አይቶ እንደቀላ ያልፈው በቃ መልእክት ነው ሁሉም ህልም። በተለይ ያው ክራይቴሪያዎች አሉት፣ ያው መስፈርቶች አሉት። የህልም ትክክለኛ ነው ከፈጣሪ ነው ለሚለው ቅዠት ነው ምንድነው የሚለው ከሰይጣን ነው የሚለው መለየት መንገድ አለበት። ሌላው ሲምቦሊዝም ነው። አሁን ካርል ዩንግ ህልምን ሲያየው በሲምቦሊዝም ነው የሚያው ምልክት ነው። ምልክቶቹ የስነ ልቦና ባለሙያ እሱን ድሪም አናሊሲስን ሲግመንድ ፍሮይድ እና ካርል ዩንግ ነው በደንብ ያጠኑት ህልምን ማጥናት ማለት ነው። መጽሐፍም አለ አክቹዋሊ ኢንተርፕሪቴሽን ኦፍ ድሪምስ የሚል የህልም ፍቺ ህልም መፍታት። ስልጠና ብላ ነው እኔ ማማዝናሽ ይሉኛል። ህልም ፈታለሁ ተማሪዎች ሲሄዱ እኔ ጋር ሲጀምሩ በጣም ብዙ ህልም ያሉ እና ያው መጠየቅ ስለሚጀምሩ ከእውነተኛ ማንነታቸው ጋር መነጋገር መኮርኮር ማንኳኳት ስለሚጀምሩ አንዱ የሚመጣላቸው መልስ በህልም ነው። ህልም መፍታትም ጥበብ ነው፣ ራሱን የቻለ ረቂቅ ጥበብ ነው። ዮሴፍ ከዛ ከእስር ቤት መጥቶ እንዲፈታ ያደረገው ሌሎች ስላቃታቸው ነው። መጽሐፍ ቅዱስ ውስጥ ሁሉም አይፈታም።
መጽሐፍ ቅዱስ ውስጥ ማለት ነው። የመጽሐፍ ቅዱስ ካራክተሮች ዝም ብዬ ነው የምጠቅሰው ያው የቅርብ ሰው ይመስለኛልና ትዝ የማይለው ሰው ዳዊት እያልኩ ሳሰለበት ዳዊት ድሪምስ እንደዛ ብሏል እንዲ ያሉኝ መዝሙረ ዳዊት ማለት ነው። የቀረበ ፍቺዎች አሉት። ህልም የሚያይ ሰው ስጦታም ነው ጸጋም ነው። አንዳንድ ሰው ይረብሸዋል ህልም ሲያይ። በተለይ አንዳንዴ ደግሞ ፊቸርን የሚያዩ ሰዎች አሉ። እንደ ስጦታ እንደ እግዚአብሔር ጸጋ የሚያዩት ነገር የሚከሰት ሰዎች አሉና እንደዛ ይገጥሙኛል። በቃ ህልም ማየት አልፈልግም እኔ በቃ ዝም ብዬ መኖር ነው የምፈልገው ማለት አይችልም። ደግሞ እኮ ይታዘዛል ሁላ ህልም እንደ ህክምና እንደዛ አይነት ነገሮች ድሪም አናሊሲስ ላይ ህልምን ቁጭ ብለን ኢንተርፕሬት እናደርጋለን። ቴራፒ እንደ ቴራፒ የዛን ሰው ኢነር ችግርም ያሳያል። በቃ አንዳንዴ በቃላት ማያወጡ ህመሞች፣ በቃላት ማያወጡ መረበሾች፣ ጉዳቶች፣ ትራውማዎች በህልም ይነገራሉ። ህልም በጣም በጣም ትልቁ ኮሚኒኬሽን ሚዲየም ነው ብዬ ነው ማምነው እኔ። እንዴ ከህልሞች አስደንቆ የሚያካላ እኔ ብዙ ህልም ነው ማየው። ያው አብዛኛው ማያቸው ህልሞች ከሃየር ስፒሪቹዋል ሬልም ጋር ወይም ከፍ ካለ መንፈሳዊ መመራት ጋር ያሉ አይነት ህልሞች አለው። እንደዚህ አይነት ህልሞች ሳይኔ የምፈልጋቸው እንደዚህ አይነት ህልሞች ናቸው። አንዳንዴ የሚያስፈሩ ህልሞች ልታይ ትችላለህ። ያኔ መጸለይ ነው እንግዲህ ያው እንደ መልእክት ስለሆነ ማለት ነው። ግን መምረጥ እኮ ስለከበደኝ ነው። ላይክ ስፒሪቹዋል ያው ህልም ሲምቦል ነው በነገራችን ላይ። ይሄን በደንብ ማስመር የምፈልገው ኢየሱስን ፊት ለፊት ኢየሱስን አየሁት ካለ ብዙ ጊዜ ምኞት ነው። ምኞቱን ነው የሚያየው፣ እውነተኛ ኢየሱስ አይደለም ያየው። ህልም እውነተኛ እግዚአብሔር ህልም ብዙ ጊዜ እንደ ቅኔ፣ እንደ ምሳሌ፣ እንደ መልእክት ነው የሚመጣው። ማስፈታት ያለብህም ለዛ ነው። ለምሳሌ ራእይ ራስ ካየው ዮሐንስ ራእይ ላይ ሲያይ ክርስቶስን አንዴ በበግ አንዴ በአንበሳ ተመስሎ ነው የሚያየው እንጂ ክርስቶስን አየሁት አይደለም የሚለው። ወይም በአንባ ፈረስ ላይ ብርሃን ሆኖ አየሁት ነው የሚለው። ስልጣንን ነው ፈረስ ላይ መሆን ስልጣንን፣ ዙፋንን፣ ከፍታን ይገልጻል። እና ዳይሬክት የምታየው ከሆነ ብዙ ጊዜ የምኞት ኢቭን አንዳንዴ አጋንንትም ሊሆኑ ይችላሉ ተመስሎ በመላእክ ተመስሎ በቃ እኔ ተገልጦልኛል ብለህ ሌላ ነገር ውስጥ እንድገባ ማለት ነው። መጠንቀቅ ያስፈልጋል። አንዳንዴ እንደዛ አይነት ነገር ያዩና በቃ እኔ ተመረጥኩ ነኝ ምናምን ብለው ይጓቸው ይሄ ኩራት እንትን ውስጥ ይገባሉና ለምሳሌ መሰላል ስትወጣ ነው ብዙ ጊዜ መሰላል ስትወጣ ወይ ብርሃን የሰማይ ብርሃን ሲከፈት እና የምታይበት ጊዜ አለ። የሚከተል ብርሃን ታያለህ። መሰላል መውጣት መንፈሳዊ ከፍታን ያሳያል። ደረጃ መውጣት፣ መሰላል መውጣት ወደ ላይ በህልም ማለት ነው። እንደዚህ አይነት ህልሞች በብዛት አያለሁ። ሳይካትሪስት ነህ፣ የስነ ልቦና አማካሪ ነህ፣ ቴራፒስት ነህ። የስነ ልቦና አማካሪነት፣ ሳይካትሪስትነት ይሄ ሰልፍ ሄልፕ የሚባለው ወይም ደግሞ የግል ስብዕና እድገት ላይ መስራት፣ እነዚህ ነገሮች ማለት ልዩነታቸው አንድነታቸውን ግልጽ ብታደርግልኝ። ስነ ልቦናና ስነ አእምሮ ወይም ሳይኮሎጂና ሳይካትሪን ብዙ ጊዜ ሰው የሚቀላቀለው እሱን ነው። ያው የሚቀላቀለውም በጣም የተቀራረቡ ነገሮች ስለሆኑ ነጥላቸው ነገሮች አይደሉም። ያው ብዙ ጊዜ የምለው እኔ ሳይኮሎጂ ሳይካትሪ እናት ነው የምለው። ሳይካትሪ የመቶ ምናምን ዓመት ሳይንስ ነው። የቅርብ ጊዜ ሲግመንድ ፍሮይድ ውጤት ነው። ሳይካትሪ የሚለየው ዋናው ሜዲካል ሳይድ ኦፍ ሂውማን ቢንግንም ሰውን ያጠናል ወይም መድኃኒት ማዘዝ ይችላል። ሜንታል ዲስኦርደሮችን ከኬሚካል ባላንስ ባዮሎጂካል ወይም ተክላቃ ሰውነታዊ ወይም አእምሮ አንጎል ምንለው ላይ ያሉ ኬሚካሎችንም የሚያጠና ነው። ወይም ኒውሮሎጂካል አስፔክትንም ያውቃል ማለት ነው። ሁለቱንም ማለት ነው። ስነ ልቦናዊ ነገርም ከዛ ደግሞ መድኃኒትም ሊያዝ ይችላል። ከሁለት የተወለደ ነው ሳይካትሪ። ሳይኮሎጂ በጣም ሰፊ ነው። ኢቭን ሳይኮሎጂ ዘርፎች ራሱ ብዙ ናቸው። ሳይኮሎጂ ስነ ልቦና ያው በየቀኑ ያለ ጉዳይ ነው። ሰው ህይወት ውስጥ ሰው ከሚስት ጋር ለመኖር ሳይኮሎጂ ትጠቀማለህ። ደስ የሚላትን ስታቅ፣ ምን አይነት ስብዕና እንዳላት ስታቅ፣ ያው ለዴቲንግ ሳይኮሎጂ ትጠቀማለህ። ኤቭሪዴይ ሰው ያለ ሳይኮሎጂ መንቀሳቀስ አይችልም። ከአዳምና ሔዋን ጀምሮ ያለ ነው ስነ ልቦና። ስለ አእምሮ ስንል ግን ስለ አእምሮ ራሱ መረዳት የጀመረው የሰው ልጅ በቅርብ ነው። ስለ ማይንድ፣ ስለ ብሬን ራሱ በዴፕዝ የገባው ማለት ነው። እና በዛ አንግል እናየዋለን። ፐርሰናል ይሄ የስብዕና እድገት ሲባል ብዙ ጊዜ የሚታየው ላይ የሚያተኩር ነው። የሚታየው ማለት ፋይናንሻል ግሩ፣ ለምሳሌ የገንዘብ
አቅም ማምጣት እሱ ላይ ፐርሰናል ዴቨሎፕመንት ፊዚካል ቼንጅ ሼፑን መቀየር ክብደቱን መቀነስ የፈለገ ሰው ይሄ ፊዚካል ቼንጅ ሊኖረው ይችላል ሪሌሽንሺፕ ላይ መስራት ሊሆን ይችላል ህይወት ህልምህን እንዲህ ማሳካት ፈልጋለሁ እዚህ ድርጅት መክፈት ፈልጋለሁ እንደዚህ አይነት ብር በወር ማግኘት ፈልጋለሁ የሚያተኮር ነው ሞር ፐርሰናል ዴቨሎፕመንት ስለዚህ ኮቺንግ አሁን ሲሆን ዋን ቱ ዋን ሲሆን ኮቺንግ ይባላል ረጅም ጊዜ ጠለቅ ያለ ግንኙነት ሲባል ሜንተሪንግ ይባላል ህክምና ላይ ያተኮረ ሰውየውን ማገዝ ሲሆን ቴራፒ ይባላል ብዙ አይነት ተርሞች አሉ እኔ ኦልሞስት ሁሉንም ነው የምሰጠው ምናልባት ትንሽ ደግሞ ከሌሎች የሚለየው ደግሞ የሜዲቴሽኑ ዴፕዝ ያለው ስፒሪቹዋል ሂሊንግም ስፒሪቹዋል ግሮዝም ላይ ሰራለሁ እኔ ከባዮሎጂውም ከሳይኮሎጂውም ባሻገር ስፒሪቹዋሊቲም በጣም ኢንስፓየር ያደርገኛል መንፈሳዊነት ሳይካትሪስት ከመሆኔ በፊት ስፒሪቹዋሊስት ነኝ ስለዚህ እሱን በጣም ትኩረት እዚህ ጋር እሱን ወደዋለሁ ደግነቱ አሁን ሳይካትሪም ሪኮግናይዝ ያደርገዋል ስፒሪቹዋሊቲ ያ ስፒሪቹዋል አፕሮች አሁን አንዱ የሳይካትሪ አፕሮች ስለዚህ በሳይንስ ማዕቀፍ ውስጥ ይሄ አይነት ነገር ሶል ሳይኮሎጂ አሁን በደንብ በተለይ ከካርል ዩንግ በኋላ ስለ ነፍስና ሳይካትሪ በደንብ እያጠና ነው ዶክተር የአርመሞ ማዕከል ሲባል እኔ የሆነ የጽሞና ደሴት ምናምን በመናቤ ይታየኛል እና የአርመሞ ማዕከል ምን ስትል ነው ያሰብከው ሐሳቡ ከምን ነው የመነጨው እና ምን አይነትስ ነው እንደው ልክ እኔ በአእምሮዬ እንዳሰብኩት አንተስ ምን አይነት ነው ብለህ ነው የምታስበው የአርመሞ ማዕከል ሰው ሁለት ነው ግቡ ሰውን ማዳንና ሰውን ማሳደግ ነው በቃ በሁለቱ መጠቃለል ይችላል ሰው ካለበት ትራውማ ካለበት ዲፕሬሽን ካለበት ጭንቀት ካለበት አጥሮች ከልጅነት ትራውማዎች ከእስር ቤቶች የሚወጣበት የሚድንበት ነው የመጀመሪያው ሁለተኛው ደግሞ የሚያድግበት ነው መዳን በቂ አይደለም ብዬ አምናለሁ ሰው ከዳነ በኋላ ደግሞ እድገት ይፈልጋል ሰው የማደጊያን ቦታ ነው መንፈሳዊ እድገት አእምሮአዊ እድገት ስነ ልቦናዊ እድገት የተገለጠው አካላዊ እድገት ሰው የተገለጠውንም ያልተገለጠውንም የሰው ልጅ ማዕከላት ማሳደግ ነው ሁለተኛው ዓላማው ሰው አርመሞ ደግሞ ያው እንደምታውቀው ከውስጥ መጀመር ነው ከውስጥ ወደ ውጭ ነው ቅዱስ ዮሐንስ እንደዛ ያለው ሰው ከውጭ ወደ ውስጥ መኖር እስካልተወ ድረስ እውነተኛ እግዚአብሔርን መንፈስ ማግኘት ይከብደዋል ዝም ስትልና ከውስጥ ወደ ውጭ መኖር ሲጀምር የፈጠረ ባንተ ውስጥ ይናገራል ይላል ማሪሳቅ ያንን ነው ዓላማው የሚያደርገው አርመሞ ብሎ የተነሳው ከሱፐርፊሻል ከውጫዊ ማሽበረቀቅ ነው የሚባለው ከሱ ባሻገር ውስጣዊ እድገት ሲሆን ከውስጥ ሲጀምር ብርሃንህ የዛኔ ለሌሎች ያበራል ሰው ውጭ ብቻ ሲሆን የሚያበራው ውስጥ ውሸት ነው ማለት ነው ስለዚህ አንተም ሰላማዊ ያልሆንክም ለሌሎችም ሰላም አትፈጥርም ማለት ነው ግን ቀላል ጆርኒ አይደለም ከባድ ጆርኒ ነው ሁላችንም እየሄድንበት ያለ ጆርኒ ነው ግን አትሊስት ስፔሱ ፕሌሱ እውቀትን የሚጋራበት ጀጅመንት ያለ ጀጅመንት ሰው ጥበብን የሚፈልግበት ቦታ እንዲሆን የሚድንበት ቦታ እንዲሆን የሚያድግበት ቦታ እንዲሆን ነው አርመሞ የተከፈተው በማዕከሉ ምን አይነት ስራዎችን ምን አይነት ልምምዶች ነው የሚደረጉት ምን ያክል ተማሪዎችንስ እንደው እንዲህ ማስተማር ማብቃት ይችላቸዋል የሚለውን ኦኬ አሁን ዛሬ እንግዲህ ኢንተርቪውን ስናደርግ 12ኛ ባቾች ላይ ነው ያለነው 12ኛ ባች እስከ 11 ባች አስመርቀናል 12ኛ ባች የተማሩ ነው ከ40 እስከ 30 ከ30 እስከ 50 ሰው ይመጣል በየባቹ ሰው ከዛ ውጪ ግን በሺዎች የሚቆጠሩ ደግሞ ኮርፖሬት ትሬኒንጎች እየሄድን ደግሞ መናሰለጠናቸው በብዙ መቶች የሚቆጠሩ ደግሞ ቴራፒ ዋን ቱ ዋን እየመጡ የሚወስዱ የግል ደግሞ የሚወስዱ ሰዎች አሉ ቴራፒ ማማከር ኮቺንግ ሜንተሪንግ የሚወስዱ ሰዎች አሉ እኔም ሌሎችም ባለሙያዎች አሉ እዚህ አርመሞ ስር ኦልሞስት በ10 ሺዎች የሚቆጠር ሰው ኢንፍሉዌንስ አድርገናል ብለን እናስባለን ከ100 በላይ ድርጅቶች አሰልጥነናል ድርጅት ላይ ስናሰለጥን አርመሞ ብቻ አይደለም እናሰለጥነው ሊደርሺፕ ማኔጅመንት እንደ ፍላጎታቸው ነው ሜዲቴሽን ከፈለጉ ሜዲቴሽን ይሰለጥናሉ ካልፈለጉ ደግሞ እንደየ ሙያው በተለይ ኢሞሽናል ኢንተለጀንስን የስሜት ብልሃትን እንደ ሀገር ደግሞ ኦርጋናይዜሽናል ሳይኮሎጂስት ነኝ እኔ እሱ ኦርጋናይዜሽኖችን ማከምና ማሳደግ ማለት ተቋማትን ሰዎችን ብቻ ሳይሆን ተቋም እንደ ተቋም ሊታመም ይችላል ተቋም ይታመማል ተቋም ይሸበራል ይረበሻል ተቋም ይጨነቃል አሁን ለሰው አዲስ ነገር ነው የሚመስለው እንደ ሀገር አዲስ ነው እኔ ዘ ፈርስት ፐርሰን ነኝ ኦርጋናይዜሽን የሆነ ተቋም ታሟል ምናምን ብትል አሁን ስታስበው የሚመጡልህ ይኖራል የታመሙ ድርጅቶች
የግልም የመንግስት ያው መታመም ማለት እኮ ያው ስራን ፈንክሽን ማድረግ አለመቻል እዛ በቲማቸው መሀል ጥሩ ህብረት ከሌለ ተመሳሳይ ግብ አላማ ራዕይ ከሌለው ድርጅቱ ኢቭን ማትረፍ ራሱ የሚከብደው ከሆነ እንደ ህመም እናያለን። ከዛ ውጪ ወርክ ስትረስ አለ፣ ከስራ ጋር ተያይዞ ውጥረት ይመጣል፣ በርናውቶች አሉ፣ ወርክ ፖለቲክስ የሚባል አለ። እንደዚህ አይነት ብቻ ወደ 38 አሁን ራሳቸውን የቻሉ ትሬኒንግ ፓኬጆች አሉን ማለት ነው። እኔም ሌሎችም አሰልጣኞች የምንሰጣቸው እንደ ሀገር በጣም ጥሩ ሬቲንግ ያለው ትሬኒንግ ሴንተር ነው አርምሞ። እስካሁን ያሰለጠናቸው ተቋማት ከዚህ በፊት ከነበረው ስልጠናዎች በሙሉ የተሻለ ሬቲንግ ነው የሰጡን። ፕሮፌሽናል የሆነ ባንኮችን፣ ሪል ስቴቶችን፣ የተለያዩ ሀገር አቀፍ የውጭም ተቋማትን እናሰለጥናለን። እንደው በዚሁም ግልጽ እንዲሆን የሆነ ጊዜ ከተደፈሩ ሴቶች ጋርም ሰርተናል በደንብ የሚል ሀሳብ ስትሰጥ ሰምቻለሁና እንዴት ነበር የሚለውን በዛው ብታነሳለን። አማራ እና ትግራይ ክልል ያው በጦርነቱ ወቅትም ከጦርነቱም በኋላ የነበሩ ከጦርነት ጋር የተያዙ ዋር ሪሌትድ ትራውማ ስንላቸዋለን እነሱን ለማከም ሞክረናል። ወሎ አካባቢ እስከ 300 ምናምን ሴቶችን ሄዳችሁ ነው? አዎ ሄደን ነው። በጣም ሚድል ኦፍ ዘ ዋር ሄደናል። ከዛም በኋላ ጦርነቱ ረገብ ሲልም በደንብ አንድም ሜዲቴሽን ምን ያህል እንደሚጠቅም ያየሁበት ኤክስፔሪየንስ እሱ ነው። ምክንያቱም የዛኔ ለሁሉም ቴራፒ መስጠት ጊዜም የለም ባለሙያም የለም። እኔ ብቻ ነበር ከአሁን ደቡብ ወሎ ላይ እንደ ሳይካትሪስት ሄድኩት። በአንዴ ብዙ ሰው ማከም ነበረብን። ጥሪ ተደርጎልህ? አዎ እንደ ዩኒቨርሲቲም አሁን የዛኔ ታስክ ፎርስ እንሄድ ከዶክተር ሊያስር ታስክ ፎርስ ይዤን ሄድኩት የሐኪሞች ኢቭን እዛ ለዞኑ አመራሮች ወረዳ አመራሮች ስልጠና ሰተን ስለ ሜንታል ሄልዝ ስለ ትራውማ የእኛ ቲም እስከ ራያ ድረስ ሄዷል። የዛኔ ከመከላከያ ጋር ማለት ነው። ጦርነቱ ሲረግብ ደግሞ ትግራይም መቀሌም ላይ የተለያዩ ቦታዎች ላይ ቴራፒዎችን ሰጥተናል። በዛ ጊዜ ነው እንግዲህ አሁን በአንዴ ብዙ ሰው ለማከም አንዱ የተጠቀምነው ሜዲቴሽን ነበር። በጣም ብዙ ሴቶች ትልቅ ሪሊፍ ነው ያገኙበት። ላይክ የሚታይ ለውጥ ነው ያየንበት። አንድ ሜዲቴሽን ላይ ሳወራ ምንም ጥርጣሬ የሌለኝ ኮንፊደንስንም ቢልድ ያደረገው እዛ ያየነው ለውጥ። ሪሰርችንም እዛ ላይ ነው የሰራሁት ፒቲኤስዲ ላይ ማለት ነው አንዱ። እንደው በዛ ቅጽበት ግን በጣም የገረመህ ማለት በዛ በሕክምና ወቅት በጣም የገረመህ ነገር የታዘብከው ማለት ይሄ ያኔ የነበረው ስቃይ እንደው ስታየው እንኳን በጣም ከባድ ነው። ከዛ ደግሞ ስነ ልቦናዊ እይታን ይዘህ ስትሄድ ደግሞ ትንሽ በጣም ከበድ ይላል። በደንብ እንድንረዳው ምሳሌ የሚሆን ነገር ካለ። ያው ጦርነት በጣም የሚጎዳው አቅም የሌላቸው ሴቶችና ህጻናት ነው። ያው ወንዱ ወይ ያሸንፋል ወይ ይሞታል። በቃ ያው ከፋቢል የአካል ጉዳት ነው እንትኑ። ሳይኮሎጂካሊ በጣም የሚጎዱት እነዚህ አካላት ናቸው። አሁን የዛኔ 2 3 4 ጊዜ ተፈናቀሉ ሰዎች ገጥመውናል። ከሆነ ቦታ ይፈናቀላሉ፣ የሆነ ቦታ ይሄዳሉ፣ እዛም ደግሞ ይፈናቀላሉ፣ እዛም ሲመጣ ይፈናቀላሉ። 3 4 የመፈናቀል እንግዲህ መኪና በሌለበት ሴት ሆነ ልጅ ይዘህ መንቀሳቀስ በጋንግሬፕ የተደረጉ ጋንግሬፕ ማለት 3 4 ሰው 5 ሰው 6 ሰው የተደፈራቸው አርግዘው ከዛ ደግሞ ያኛው ኃይል ሲወጣ ለምን ከዛኛው ኃይል አረገዝ ተብሎ በዚህኛውም ደግሞ የሚባሉ ብዙ አይነት ፈተና ከአካላዊ ነገር አንጻር ብቻ ሳይሆን ፋይናንሻሊም ደግሞ ስታየው ሬስቶራንት የነበራት ሴት 10 ብር ያጣችበት 2-3 መኪና የነበራት በባዶ በቃ ተፈናቀለች። ገጥመውናል እንደዚህ አይነት ብዙ ሰዎች። ከባድ ነው ቼንጁ ትራንዚሽኑ። ባንዴ ከላይ ወደ ታች ነው የሚያወርድ እንደዚህ አይነት ነገርና ባንዴ ያን መቀበል ይረብሻል። ትንሽ ከባድ ነበር። በተለይ መጀመሪያው የሄድንበት ይሄ በጦርነቱ መሀል የሄድንበት ጊዜ የኛ ነበር የመጀመሪያው ሐኪሞች ታስክ ፎርስ ለማከም የገባውና ባጃጅ ውስጥ ሁላ ዋልደናል። እዛኔ የጤና ጣቢያ ምንም አልነበረምና ትልቁ ዳሜጅ የነበረው ሄልዝ ኬር ሴንተሮች ላይ ነበር። ከዛ ደግሞ ወደ ትግራይ ደግሞ ስንሄድ በተለይ ከድሮኖች ጋር ምናምን የተያዘ ብዙ ትራውማ አለ። ወደ ላይ ደግሞ ያሉት ኤሪያዎች ላይ የመደፈር ምናምን ብዙ ስቶሪዎች ብዙ ትራውማዎች ጉዳቶች ነበሩና ትንሽ ይከብዳል። ግን ጥሩነቱ ያው በህይወት የተረፉት በ2 ቀን በ3 ቀን 4 ቀን ቴራፒ ለውጣቸውን ስታይ ተስፋ ቆርጦ የነበሩ ተስፋ መዝራት ሲጀምሩ እንቅልፍ አጥተው የነበሩ እንቅልፍ መተኛ ሲጀምሩ ስታይ ስራን ትወደዋለህ። ጥሩ ኤክስፔሪየንስ ነበረ። አርምሞ በተሰኘው መጽሐፍ ውስጥ መግቢያ አካባቢ ጥልቁን ሚስጥር አውጥተን በልብ ወለድ ሰሌዳ ላይ አዘናጥፈን አነጠፍ ነው ትላለህ።
መጽሐፉ ጥናታዊ መጽሐፍ ነው። ከዛ ደግሞ ወደ ልቦለድ ሰሌዳ ነው ያመጣሁና ምክንያት ምንድን ነው? አርቲስት ስለሆንኩ ነው። አርቲስት ደረቅ ነገር ያለው እኔ አርቲስት ስዕልም መሰላለሁ። የተወደዳችሁና የተከበራችሁ ውድ አድማጮቻችን ከደራሲና ዶክተር ኤልያስ ገብሩ አምሮ ጋር የነበረን የክፍል 1 ቆይታ ይህን ይመስል ነበር። ሳምንት በቀጣዩ ክፍል እስክንገናኝ ቸርን ሰንብት።